ከምትታገለው 4 ኪሎ ለመግባት ማለት 4 ኪሎ የገዛ ሀገር የተወለድኩበት ነው። ማን ይከለክለኛል? ቴዲ 4 ኪሎ ለመግባት ነው የምትታገሉት? ኦኬ የተወለድኩበት ሀገር እኮ ነው በራሴ የራሴ ሀገር እኮ። እሺ አሁን አንተ 4 ኪሎ ስትገባ ኢትዮጵያውያን ነው የምታስተዳድሩ እና እኔና ታዲያ ጅቡቲውን ላስተዳድር እንዴ? ኦኬ ስለዚህ መላ ኢትዮጵያውያን 130 ሚሊዮን ህዝብ ለማስተዳደር ነው የምትመጣው። ይሄ ህዝብ ምን ማለት ነው? አንተ ስልጣን ላይ በምትወጣ ሰዓት ኢኮኖሚው ይጨምራል። የባህር በር ሸቀጥ ለማስገባት ለማስወጣት ብቻ አይደለም፣ የሴኩሪቲ ጉዳይ ነው። እስኪ አንተ ስልጣን ላይ ስትወጣ ኢትዮጵያን የባህር በር ባለቤት የምታደርጋት እንዴት ነው? እስኪ ንገረኝ። ህዝቡ ይፈልጋል። ኦልሬዲ ሰምቷል። ህዝቡ ስለሰማ አሁን ስልጣን ላይ ስትመጣ ያንካል የባህር በር ፈልጋለሁ ይላል። እንዴት ነው እስኪ የምታመጣልን? የመጀመሪያ ደረጃ ኢትዮጵያኖች ኢትዮጵያዊ ሆነው በጋራ መቆማቸውን ማረጋገጥ አለብን። ሰላም መሆናቸውን ማረጋገጥ አለብን። ፍቅር መሆናቸውን ማረጋገጥ አለብን። በኢትዮጵያዊነት የሚተማመኑ አንዱ ከፍ አንዱ ዝቅ የማይልበት ሀገርና ሰላም መፍጠር አለብን። ከዛ ምን እንደምንፈልግ በውይይት እንሰራለን ስራ። ከዛ መጀመሪያ እርስ በርሳቸው ሰላም መሆን አለባቸው ብለን ታስበው። አዎ መጀመሪያ ኢትዮጵያኖች ሰላም መሆን አለባቸው። ከዛ ቢት ሀገራዊ ፍቅር ወደ ባህር በር ይሄ እኮ የውሸት መንግስት እኮ ነው። ኢትዮጵያ እኮ አይደለም እኮ ኢትዮጵያ ነኝ ብሎ አያምንም እኮ። እሺ ውሸት ነው። አንድ ኤርትራዊ ወይም ደግሞ አንድ የሻዕቢያ ደጋፊ ይሄንን ስነ ልቦናህን ያውቃል። ኢንፋክት በዚህ ወይ ነው የቀረጸ እንዲህ እንድትል ነው የቀረጸ ወይ የቀረጸን። እንደምታውቁት የኢትዮጵያ ፖለቲካ መሐንዲሶቹ እነሱ ናቸው። እነሱ እንደዚህ ብትላቸው አመልማለ ጉሜ ይጨፍራሉ። ወንድ ነው ዩናይትድ አማራ ንገረው ምናምን ጀግና ነህ በቃ መጀመሪያ ውስጥ ችግርን ነው መፍታት ያለብህ ምናምን ይሏል። ቢኮዝ ኦፕሬት ያደረጉ በዛ ወይ ነው አንተን ዲዛይን ያደረጉ። ኔቨር ቆይ አረበ መድኃኒዓለም ተው። ኤርትራውያን ማለት አይደለም የሻዕቢያ መንግስት አንተንና አንድ የኦሮሞ ፖለቲከኛ ያጣላል። አንተንና አንድ የትግራይ ፖለቲከኛ ያጣላል። እሳት ይለኩሳል። እሳት የሚለኩስብህ ፊትህን ወደ ባህር በር እንዳታይ ነው። የባህር በር ላይ ስታይ እሳቱን አጥፋ ይልሃል። እኔም ኤርትራዊ ብሆን ይሄ ነው የማደርግብህ ማይ ፍሬንድ። እንደ እንዝር ታሾራለህ። እኔ ኤርትራዊ ብሆን የባህር በር እንደምትፈልግ ካወቅኩኝ ምን እሰራለሁ? አማራ ኦሮሞ ምናምን ሲየገብቻ አንተን ከኦሮሞ ጋር አጋጫለሁ። ቀን ሙሉ ሳጦዝህ እውላለሁ። ለምንድን ነው ማጦዝህ? ወደ እኔ እንዳትመጣብኝ። ስለዚህ አንተ እሳቱን ካጠፋው በኋላ ወደ ባህር ነው በመጣው ካል ክርስቶስ እስኪመጣ ድረስ እሳቱን አታጠፈው። እስከ ዓለም ፍጻሜ ድረስ በሰሜን እሳት አጠፋው ስትል በደቡብ ይለኮስብሃል፣ በደቡብ አጠፋው ስትል በምስራቅ ይለኮስብሃል። ዘላለምን እሳት አጥፊ መንግስት ሆነ ነው የምትኖረው። እሳቱን ማጥፋቱን እሳት ለኳሹን ታጠፋለህ አታጠፋም? ነው ጥያቄ። እንደ አንድ ሀገር ወዳድ እዛች ሀገር ላይ ከዚህ በኋላ ነው ማየት እንፈልገው። መጀመሪያ እሳቱን እናጥፋ እዛ ጋር የተለኮሰው እንድትለኝ አይደለም። እሳት ለኳሹን ታጠፋለህ አታጠፋም? እሳት ለኳሹን ማታጠፋ ከሆነ አንተ የሻዕቢያ መንግስት አሻንጉሊት ነህ። ሻዕቢያማ ኢሳያስ አፈወርቂ አሁን ይስማ ወንዳታ ይላል። ደቡብ ላይ እሳት ይለኩስብሃል፣ ደቡብ ትሄዳለህ። አማራ ላይ እሳት ይለኩስብሃል፣ ትሄዳለህ። ኦሮሞ ላይ ይለኩስብሃል፣ እሳት ትሄዳለህ። መሀል ላይ ይለኩስብሃል። አገር እንደዚህ አይመራም። ስለዚህ ምንጩን ማወቅ አለብን። ዛሬ የአባይ ግድብ ግንባታ ተገነባ ሲባል ግብፅ ላይ አንገቷ ላይ ገመድ ማስገባት ነው ሲባል ከግብፅ ጋር ተያይዞ ብዙ የሚወጡ ጉዶች አሉ። በነገራችን ላይ ይሄ ፔሪድ ኦፍ ሂሙሌሽን ለአንዳንድ ፖለቲከኞች ይሄ ዓመት የውርደታችሁ ጊዜ ነው። ቁም ነገር በቶሎ ካነቃችሁና በቶሎ ትንታኔዎቻችሁን ካላስተካከላችሁ ቴዲ ምን አለበሉኝ 1 2 3 እያላችሁ ውርደታችሁን የምትቀበሉበት ጊዜ ነው። ይሄ ዘመን ብዙዎቻችሁ የምትጋለጡበት ነው። ፖለቲከኛ ሻርፕ መሆን አለበት። ፖለቲከኛ ከነገሮች ጋር ራሱን ማስተካከል አለበት። ቴዲ ምን አለበለኝ እዚች ምድር ላይ በህይወት እስካለ 1 2 እያልክ ኤቭሪ ሲንግል ዴይ ውርደትን ትቆጥራለህ። እንዴት ነው ታውቃለህ? ስለዚህ በሀገራዊ ጉዳይ ላይ የማወላዳ አቋም ነው ሊኖር የሚገባው። የትኛውም ዓለም ላይ አሜሪካ ብትመጣ፣ ዩሮፕ ብትሄድ፣
ኢኮኖሚክ ፍሪደም ፋይተር ሳውዝ አፍሪካ ብትሄድ፣ አፍሪካ ናሽናል ኮንግረስ እዛው ላይ ብትሄድ፣ ፓርቲዎች የትም ዓለም ላይ በናሽናል ኢንተረስት ጉዳይ ላይ ልዩነት የላቸውም። ለምንድን ነው እኛ ሀገር ብቻ አንተ ብቻ ነው ተቃዋሚ? በሀገር ጉዳይ ላይ በናሽናል ኢንተረስት ጉዳይ ላይ ልዩነት ሊኖርህ አይገባም። ይሄ የፖለቲካ 101 ነው። በተረፈ የዶሜስቲኩን ጉዳይ እንዴት መለወጥ እንዳለበት እነጋገራለን። በባህር በር ጉዳይ ላይ ተቃዋሚውም በሰላማዊ መንገድ ያለውም ነፍጥ ያነገበውም እንዴት ማግኘት እንዳለብን ነው ልትነግረን የሚገባው እንጂ አንድ አቋም አንድ ወጥ የሆነ ነገር ነው ሊኖር የሚገባው እንጂ የፈጣሪህን ፕሮፓጋንዳ እንድታስተላልፍ አይደለም። ይሄን አይ ዶንት ቲንክ ህዝቡ የሚፈልግ አይመስለኝም። እና ከዛ አንፃር ብለው ለማለት ያለው በመሀል ስለገባኝ ደቂቃ ልስጥ፣ 2 ደቂቃ ልጨምርልህና አጠቃለው ዩናይትድ አማራ። ኦኬ ቴዲ፣ ያው መቼስ እንግዲህ እኔ ስናገር ትንሽ ችግሮች ይመጣሉ ብዬ ስለማስብ ያ ውይይት አሁን የምትለው ነገር አንድ መሰረታዊ ነገር የተቀበልኩ ነገር ምንድነው? ችግር ፈጣሪውን አጥፋው። የስ አብይ አህመድ ችግር ፈጣሪ ስለሆነ እሱን ለማጥፋት እየታገልኩ ነው። ዴፊኒትሊ እኔ ኤርትራኖቹ መተው በዚህ ጋር አሁን አንተ እንደምትለው ሳትለኮስ እነሱ ይሄን ካደረጉ መንግስት ቀሽም ስለሆነ ነው። አብይ አህመድ ይሄ አሁን የኢትዮጵያ መንግስት የሚባለው የሞተ የደከመ መንግስት ስለሆነ ነው እንጂ ቅድም ያልኩ ነው። ኢትዮጵያኖች ጠንካራ ቢሆንና በኢትዮጵያነታቸው ቢቆሙ ማንም ሰው እንዲያደርጋቸው። እስቲ ጋር አሁን አንተ የአማራ ፖለቲከኛ ነህ፣ የአማራ ታጋይ ነህ። የአማራ ህዝብ ችግር ምንድን ነው? እስኪ ንገረኝ። አሁን እኮ እዛው ላይ እየደራረብከው ችግሮችን የጠየቅኩህ ለምን መሰለህ? የችግሮችን ፈጣሪዎች በአግባቡ ታውቀዋለህ የሚለው ጠየቅኩህ እኮ። ዛሬ ተተረከብኝ እንዲሆንኩ እኮ የምትለው ደራሲዎቹ እነማን ናቸው? የሻዕቢያ ሰዎች ናቸው እኮ ደራሲዎቹ የነበሩ አይደል? እንደ የምታውቀው ነው። እሱን አንተ አይደለም ቴዲ። እኔ ደግሞ አንተ ትስማማለህ አትስማማም? የሻዕቢያ ሰዎች የአማራ ህዝብ ላይ የሐሰት ትርክት በመተረክ ረገድ የአንበሳውን ድርሻ ነበራቸው የላቸውም? የራሳቸው አስተዋጽኦ ሊኖራቸው ይችላል። የራሴ ሰዎች ደግሞ እዚህ ጋር ኢትዮጵያ ውስጥ የነበሩ የፖለቲካ ፓርቲዎች በዋነኝነት ያስተጋቡት እነሱ ናቸው። ሻዕቢያ ለመገንጠል ሲል ፕሮፓጋንዳ ሰርቶ ሊሆን ይችላል። ምን ጥያቄ የለውም። ለመገንጠል ሲል የሰራው ስራ አለ። በዋነኝነት ለመገንጠል ሲል ከ76 ብሔር ብሔረሰቦች መሃል ሁሉንም ትርክቶች ፈጥሮ አማራ ላይ ነው የሚያሸክመው ነው እያልከኝ ያለው? ብቻ አይደለም እንደ እሱ ብቻ አይደለም። ሌላ የሐሰት ትርክት የተተረከበትን ከአማራ ውጪ ንገረኝ። ሌላ ብሔር እኔ በራሱ ነው ሰው በራሱ ማፈኛ የሚይዝ ቶሎ እዛው ነው የሚይዝ። ቆይ ንገረኝ። ለማቴሪ እናገር አድሉን ሰተኝ የለ እንዴ? ተጣለ። ኦኬ ንገረኝ። ኦኬ የአማራ ህዝብ የሐሰት ትርክት ተተርኮበታል አይደል? ካሉ 76 ብሔር ብሔረሰቦች እነ ተስፋዬ ገብረአብን መጥቀስ ትችላለህ። እነ ፕሮፌሰር በረከትን መጥቀስ ትችላለህ። የአማራ ህዝብ ላይ ጃንሆይ ከስልጣን ከተወገዱ በኋላ ትርክቶችን ታውቃለህ። ሻዕቢያ ወደ ጫካ ሲገባ ይዞ የገባውን ትርክት የምታውቀው ነው። ቲፒኤልኤፍ 1968 ላይ የጻፈውን ማኒፌስቶ የምታውቀው ነው። ከዚህ ቀደም በኢህአዴግ ዘመን አማራ ህዝብ ላይ የሐሰት ትርክት በመተረክ የአንበሳውን ድርሻ የሚወስደው ሻዕቢያ ነው ብለህ ስትታገል ነበር። አሁን ከምን ቅጽበት ትሆነ ተቀየረ ነው ጥያቄ። አሁን እኮ እድሉን ከሰጠኝ በቂ እድል ሰጣለሁ። ከዚህ በኋላ አልገባም፣ በተአምር አልገባም። ማንም ሰው የፈለገውን ማለት ይችላል። እኔ አሁን ከረንትሊ የኔ ጠላቴ ብልጽግና ነው ብዬ አስባለሁ። ናምበር 1 ከረንትሊ ጠላቴ። ከዚህ በፊት እኮ አሁን የምትሉት አሰብም ሆነ ኤርትራን እኮ ንጉሱ ያለ ጥይት መተኮስ እኮ አንድ አድርገዋቸው ነበር ከኢትዮጵያ ጋር አይደለም እንዴ? በዲፕሎማሲ ማለት ያለ ነበር። ተነጋግረው ከኤርትራ ሊቃኖች ጋር ተስማምተው ወደ ኢትዮጵያ ትመለስ ተብሎ እኮ አስወስኖ ነበር በሊግ ኦፍ ኔሽን። ስለዚህ አማራን አርጓል። ስለዚህ እነሱ ደግሞ አሁን ለመገንጠል ሲሉ አማራን ኢትዮጵያን ዩናይትድ ስላደረገ ኢትዮጵያን ዩናይትድ ያደረገው አካል ላይ ስራ እንስራ ብሎ ሰርተዋል ፕሮፓጋንዳ። እና እድሜ ልክህን ሻዕቢያ እያልክ ኑር። እዚህ ኦነግ እያረደኝ እድሜ ልክህን ሻዕቢያ እያልኩ እንዳላዝን ሊያደርግ የሚችል ነገር የለም። ሻዕቢያ ተገንጥሎ ሀገር ሆኗል በታሪክ አጋጣሚ። ስለዚህ እኔ አሁን መጥቶ የሚያርደኝ ሻዕቢያ አይደለም፣ የሚያርደኝ አሁን ያለው ብልጽግና መንግስት ነው። ስለዚህ ከሱ ጋር ፋይት እያደረኩ ነው። ነገ ከነገ ወዲያ በዲፕሎማሲ ተነጋግረን ሻዕቢያ ከኤርትራ ጋር አብረንም ልንሆን ወደብም ልንጠቀም ቁጭ ለመነጋገር እንችላለን የሚል ነገር አለ በብቃት።
ምንም አይነት ቡራ ከረዮ እኔ ብዙ ነኝ እኔ ትልቅ ነኝ ከሳትል በብቃት መነጋገርና ወደብን ጉዳይ ሶሉሽን መፍጠር ትችላለህ። የግድ ጦርነት መክፈት ያለብህ አይመስልም። የግድ ሰውን የሰው ደም ካላፈሰስኩኝ ሙቼ እገኛለሁ የሚያስብል ነገር አለ ብያለሁ። ስለዚህ ሻቢያ የሐሰት ትርክት መንሴን ሆነና እድሜ ልክን ሻቢያ እያልክ ኑር ልትለኝ አይገባም። አሁን እያረደኝ ያለው ሻቢያ አይደለም። አሁን እያረደኝ ያለው ይሄ ስራ ኦኬ ደቂቃ አልቆለሽ